በ2015 በጀት ዓመት ለመከላከያ ሰራዊት የተሟላ ሎጂስቲክስ በማቅረብ አስተማማኝና ግዙፍ ወታደራዊ ኃይል ለመገንባት እየተሰራ መሆኑን ፊልድ ማርሻል ብርሃኑ ጁላ ገለጹ። የመከላከያ ሎጂስቲክስ ዋና መምሪያ ከሁሉም እዞች ከተውጣጡ የሎጂስቲክስ የሥራ ኃላፊዎች ጋር ዓመታዊ የሥራ አፈጻጸም ግምገማ ተካሂዷል። በመድረኩ የፊልድ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጻ አቅርበዋል። የሎጂስቲክስ አቅርቦት የሰራዊቱ የጀርባ አጥንት መሆኑን የጠቀሱት ፊልድ ማርሻል ብርሃኑ ጁላ በሁሉም አቅጣጫ የውስጥና የውጭ ጠላቶች ግንባር ፈጥረው ቢሰለፉም ለሰራዊቱ የተቀናጀ ለሰራዊቱ የተቀናጀ ሎጂስቲካዊ ፍላጎቶችን በማቅረብ ከሰራዊቱ ጀግንነት ጋር ተዳምሮ ጠላትን ማሳፈር ችለናልም ብለዋል። በ2015 በጀት ዓመት ሰራዊቱ ዘመኑ ያፈራቸውን ወታደራዊ ቴክኖሎጂዎችን እናስታጥቃለን ነው ያሉት። የሎጂስቲክስ አሰራርና ስርዓት በሚፈቅደው ልክ ሰራዊቱ በሚያስፈልገው ቦታና ሰዓት የሚያስፈልገውን ሁሉ በማቅረብ ሎጂስቲክስ የሰራዊቱ ደጀን መሆኑንም ገልጸዋል። የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌተናል ጀነራል አብዱራህማን እስማኤል በበኩላቸው የሎጂስቲክስ ዝግጁነት ከመቼውም ጊዜ በላይ ያደገ መሆኑን ገልጸው ከመከላከያ ሰራዊት የተገኘ መረጃ ያመለክታል።